ባለፉት 7 ዓመታት በተለይ የቱሪዝም ዘርፉን ለማነቃቃት እንዲቻል ከኢኮኖሚ ማሻሻያው ጀምሮ የቱሪዝም ዘርፉ አንዱ አካል እንዲሆን ተደርጎ ስራዎች ሲሰሩ ነበር። በሀገር በቀል ኢኮኖሚ ማሻሻያው ስራው ላይ ከአምስቱ የኢኮኖሚ ምሰሶች መካከል የቱሪዝም ዘርፉ አንዱ ሆኖ ተቀምጧል። በዚህም በቱሪዝም ዘርፉ ላይ የሚሰሩ ስራዎች በርከት እንዲሉና ልዩ ትኩረት እንዲሰጠው አድርጎታል። በገበታ ለሸገርና በገበታ ለሀገር እንቅስቃሴዎች ላይ ሰፊ ስራዎች ተደርገዋል። የአንድነት ፓርክን፣ የእንጦጦ ፓርክን ማንሳት እንችላለን። የወዳጅነት ፓርክን ማንሳት እንችላለን። በአዲስ አበባ ከተማ የተከናወኑ እንዲሁም ደግሞ በገበታ ለሀገር ፕሮጀክት ደግሞ ጎርጎራን ማንሳት እንችላለን። የወንጭን ማንሳት እንችላለን። የኮይሻን ፕሮጀክትም እንዲሁ ማንሳት እንችላለን። በርካታ የቱሪስት መዳረሻዎች በሀገር አቀፍ ደረጃ እየተስፋፉ ነው የሚገኙት። እነዚህ ደግሞ ሀገሪቱ ለነበራት የማይዳሰስና የሚዳሰሱ ቅርሶች ሰፊ ናቸው። ከነዚህ ላይ ተደማሪ የሆነ አቅም እንዲኖር እያደረገ ነው የሚገኘው። ይህ የቱሪዝም ዘርፍ መነቃቃትና አዳዲስ የቱሪዝም ዘርፎች መስፋፋት ደግሞ የሀገር ውስጥና የውጭ የጎብኚዎች መጠን እንዲጨምር አድርጎታል ነው። ይህንና ሌሎች ጉዳዮችን አነሳን። ይህ በአዲስ ቀን ብቻ ተነስቶ የሚቀር አይደለም። በዶት ስትሪም በተለያዩ የማህበራዊ ሚዲያ አማራጮቻችንም በተለያየ መንገድ ወደ እናንተ የሚደርስ ነው የሚሆነው። እንድትከታተሉት ጋበዝናችሁ። ሰላም አለ።